የማዕከላዊ ኢትዮጵያ ክልል 20ኛውን የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦችን ቀን ምክንያት በማድረግ ክልላዊ የማጠቃለያ ሲምፖዚየም በየም ዞን ሳጃ ከተማ አካሂዷል። በክልል ደረጃ ለበዓሉ ከፍተኛ ዝግጅት ሲደረግ መቆየቱን የገለጹት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው በ57 ቀናት ብቻ ከ45 እስከ 50 ሺህ ሰው የሚይዝ ስታዲየም እንዲሁም በ6 ወራት ብቻ የፕሬዝዳንት ቢሮና መኖሪያ ቤት ተገንብቶ ለበዓሉ መድረሱን ተናግረዋል። በዓሉ ሲከበር የጋራ ትርክትን በማጎልበት ሊሆን እንደሚገባም ጠቅሰዋል። አጠቃላይ ለፌደራሊዝም ስርዓት ግንባታ የጋራ ትርክት ያስፈልገናል ነው። ነጠላ ትርክት ብዙ ሀገሮች አፍርሷቸዋል። ነጠላ ትርክት የኔ ይበልጣል የሚል ጉዳይ ነው። ነጠላ ትርክት ሲበዛ ይበጣጥሳል። ነጠላ ትርክት ብዙ አያራምድም። የጋራ ትርክት ግን ካለን ሁላችንም የምንስማማባቸው ጉዳዮች ካሉ እነሱን ተግባራዊ የምናደርግ ከሆነ ሀገራችንን በአጭር ጊዜ ወደ ተሻለች ደረጃ እናደርሳለን ነው። ለባለፈው 2 ወይም 3 አስርት ዓመታት ኢትዮጵያዊነት የሚባል ነገር መጥራት የሚያስፈራ ነበር። ሁሉም ሰው ሄዶ ብሔሩ ላይ ነበር እንትን ያለው። ከብሔርም ወደ ጎሳ ከጎሳም ወደሚቀጥለው ነበር ያለው። እርግጥ ከዚህ አሁን በአንድ ጊዜ ተመንጥቆ መውጣት አይቻልም። ግን የኢትዮጵያን ነገርና የብሔርን ነገር እኩል ባላንስ እያደረግን ትልቋን ኢትዮጵያ በጋራ እየገነባን የብሔር ማንነት እሴቶቻችን አስፈላጊ ጉዳዮችን ደግሞ እያሳደግን መሄድ ያስፈልጋል። ይሄ በፌዴራሊዝም ኮንሰፕት የምንሰራው ከሆነ ይቻላል ነው። በዓሉን ለማክበር ወደ ክልሉ የሚመጡ እንግዶች ያለምንም የጸጥታ ችግር በሰላም አክብረው እንዲመለሱ ሰላምና ጸጥታ ላይም በበቂ ሁኔታ መሰራቱን ርዕሰ መስተዳድሩ ገልጸዋል። ከሁሉም አካባቢ የሚንቀሳቀሱ ሰዎች ወደኛ ክልል ሲገቡ ከመነሻቸው ጀምሮ በዓሉን አክብረው እስከሚመለሱ ድረስ በቂ ዝግጅት አድርገናል። በሰላም መጥተው በሰላም ይመለሳሉ። በእርግጠኝነት የ20ኛው ብሔር ብሔረሰብ በማዕከላዊ ኢትዮጵያ ክልል የሚከበረው የህዝቦችን አንድነት፣ የብሔሮችን አንድነት፣ የወንድማማችነትና እህታማችነት መገለጫ ሆኖ ያልፋል ብለን እናስባለን። 20ኛው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን በማዕከላዊ ኢትዮጵያ ክልል ሲከበር የኢትዮጵያን የደህንነት ታሪክ የሚቀይሩ ብስራቶች በተበሰሩበት ወቅት መሆኑን የተናገሩት የማዕከላዊ ኢትዮጵያ ክልል ብሔረሰቦች ምክር ቤት አፈ ጉባኤ አቶ አብቱ አኒቶ በዓሉ ብሔሮች ብሔረሰቦችና ሕዝቦች በኃይላቸው እንዲታወቅና ህብረ ብሔራዊ የፌዴራል ስርዓት እንዲጎለብት የሚያደርግ ነው ብለዋል። በሀገራችን ኢትዮጵያ ለዘመናት የቆዩ ከብዝሃነት ጋር ተያይዘው የሚመነጩ ብዙ ፍላጎቶችና ጥያቄዎች እንዳሉ ይታወቃሉ። እነዚህ ፍላጎቶችና ጥያቄዎችን ለመመለስ የሚያስችል ብዙሃነትን ከአንድነት ያስተሳሰረ ህብረ ብሔራዊ ፌዴራሊዝም ስርዓት ተመስርቷል። በኢትዮጵያ ህገ መንግስት የጸደቀበት ቀን የኢትዮጵያ ብሔር ብሔረሰቦች እና ህዝቦች ሆኖ መከበር ብዙዎቹ እንደሚያስቡት አዲስ ክስተት ሳይሆን በዓለም ደረጃ የተለያዩ ሀገሮች ህገ መንግስታቸውን ያጸደቁበትን ቀን በተለያዩ ስያሜና ሁነቶች ማክበር የተለመደ ነው። በዓሉ በክልሉ በየደረጃው የህገ መንግስትና የፌዴራሊዝም አስተምሮት ላይ ግንዛቤን በመፍጠር ሲከበር መቆየቱን የገለጹት አቶ አብቱ አኒቶ ለበዓሉ ዝግጅት የክልሉን ገጽታ የሚገነቡ የተለያዩ ስራዎች መሰራታቸውንም ጠቅሰዋል። እስካሁን ሲከበር የቆየው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን ሁሉም የሀገራችን ህዝቦች ብሔረሰቦችና ህዝቦች ባህላቸውን እንዲያስተዋውቁ እኩል እድል የፈጠረ በወንድማማችነት ላይ የተመሰረተ ህብረ ብሔራዊ አንድነት እንዲጠናከር ስር እንዲሰድ የፌዴራል ስርዓታችን የብዝሃነት አያያዝና የዲሞክራሲያዊ ባህል ግንባታ እንዲጎለብት እንዲጠናከር እንዲሁም ለህገ መንግስት አስተምሮ ስራዎች መሰረት ይጣላ ነው ብሎ መውሰድ ይቻላል። የዘንድሮ የብሔር ብሔረሰቦች ህዝቦች በዓል በክልላችን ማክበሩ ክልላችን ወደፊት ለሚያከናውናቸው ተግባራት ጥሩ መነቃቂያ ከመሆኑም በላይ የክልላችን ህዝቦች ከሌሎች የሀገራችን ህዝቦች ጋር ያላቸው ግንኙነት የበለጠ የሚያጠናክር ይሆናል የሚል እምነት አለን። በዓሉ በየዓመቱ የተለያዩ መሪ ቃሎችን ይዞ ይከበራል ያሉት የማዕከላዊ ኢትዮጵያ ክልል ብሔረሰቦች ምክር ቤት አፈ ጉባኤ አቶ አብቱ አኒቶ ዘንድሮም ዴሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል እየተከበረ ይገኛል ነው ያሉት። በሲምፖዚየሙ ላይ ዴሞክራሲና የፌዴራሊዝም ስርዓት በኢትዮጵያ ተስፋዎችና ተግዳሮቶች በሚል ርዕስ የጥናት ሰነድ ቀርቦም በተሳታፊዎች ውይይት ተደርጎበታል።